በዚህ ሰዓት በተሰማ አስደንጋጭ ዜና በዳንግላ ከተማ አንድ ኢማም መገደላቸውን ተከትሎ በማህበረሰቡ ዘንድ ቁጣን ፈጥሯል። በአርሲ የኦርቶዶክሳውያን ግድያና አፈና አሁንም እንደቀጠለ ነው ያለው። ፍትህ ለአርሲ ኦርቶዶክሳውያን ልታደናግር የመጣች ስለሆነ እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት መቁጠሪያ እየጣለ ገና በምህላ እመቤታችን ስላድማ አውጥተን ፍረጅ አንቺ ፍረጅ ብለን የዋልድባን ገዳም ታሪክ ያበላሸው እሸቱ ነው ወይስ እናንተ? ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። በዳንግላ የሙስሊሞችን ኢማም ገድለውታል። እነማን ናቸው የገደሉት? ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በአርሲ የሚገኙ ኦርቶዶክሳውያን አሁንም ድረስ ግፍና ጭፍጨፋው እንደቀጠለ ነው። የዋልድባ መነኮሳት አሁንም በድጋሚ እሸቱን ከሰውታል። እሸቱ ይሞታል፣ ሴቷም ትሞታለች ሲሉም ተናግረዋል። ይህ ጉዳይ ብዙዎችን እያነጋገረና እያበሳጨም ጭምር ነው። እነዚህንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ብዙሃኑን እያነጋገረና እያስቆጣ ያለ አንድ ነገር አለ። እሱም ለእንጦጦ ኪዳነ ምህረት እጅግ በጣም ግዙፍ የሆነ አበባ የሰጡ ግለሰቦችን ነው ሲታችሁ የሰማ ነው። እዚህ ጋር እንደምትመለከቱት ይህንን የሚያክል አበባ ለእንጦጦ ኪዳነ ምህረት በምትመለከቱት መልኩ እያስገቡ ይገኛሉ። ታዲያ ይህንን ተከትሎ ብዙዎች እየተቃወሙ ይገኛሉ። እሱም ምንድነው? ይህንን ሁሉ ገንዘብ አውጥተው የሚጠወልግ ቅጠል እንዴት ይገዛሉ? ገንዘቡን ለምን ለድሃ አይሰጡትም? ወይም ለተቸገሩ ለምን አይረዱም? ሲሉ ኦርቶዶክሳውያኖቹ ጭምር እየተቃወሙት ይገኛሉ። ብረት እንደማትቀበላችሁ ስነግራችሁ ምን ይሰማችኋል? ሰዎች ይህ የሚያምር አበባ ለቤተ ክርስቲያን ቢሰጥ ምን ችግር አለው ብላችሁ ትላላችሁ? ስለት በሚስጥር የተዘራ ጸሎት አደባባይ ሲያፈራ የሚታይበት ፍሬ ነው ይባላል። አነጋጋሪ የሆነና ብዙዎች የተቃወሙት ይሄን አበባ ገጠውልጎ የሚጣል ለምን ይሄን ያህል ብር ወጣ? ሰቡ ይሄንን አበባ ይዞ የመጣቱ ስለቱ ደርሶለት ባገኘው ደስታ ምስጋና ማቅረብ ነው። ልክ እንደ አቤል መስዋዕት ማለት ነው። ካለው በጎች ውስጥ መርጦ ጽኑንና ውዱን አይደል ለፈጣሪው ያቀረበው? ለድሆች ለምን አልሰጠም ለሚለው ይህንን ትልቅ አበባ የገዛ እጅ ድሆች አይሰጥም ብለን እናስባለን? ጌታችን በወንጌል ላይ ስትመጸውት ምጽዋት በስውር እንዲሆን ቀኝ ሲሰጥ ግራህ እንዳያይ ብሎ ተናግሯል። ምጽዋት በእወቁልኝ አይደረግም። ስለት ግን በአደባባይ የሚመሰክር የጸሎት መልስ ውጤት ነው። እኛ በማናቀው እዚህም በላይ ለቤተ ክርስቲያኗም አድርጓ ተቸገሩትም እረርቱ ይሆናል። እንግታችሁት ነው እንጂ አበባ ብቻ እኮ አይደለም። እኛም የምንወስደው በውድ የተገዙ ሽቶዎችን እንሰጣለን። የሚተኑ ናቸው ይመስለኛል። አበባ ትርጉም የለውም ብላችሁ አበባና ድንግል ማርያም በቤተ ክርስቲያናችን ምን እንደሚያስተሳስራቸው በጥቂቱ ልበላችሁ። ነብዩ ኢሳይያስ በ11:1 ላይ ምን አለ መሰላችሁ? ከእሰይ ስር በትር ትወጣለች ከሷ አበባ ይገኛል ብሎ ተናግሯል። እዚህ ላይ በትር እመቤታችን ድንግል ማርያም ስትሆን አበባው ደግሞ ልጇ ጌታችን ኢየሱስ ክርስቶስ ነው። ሐሌ 2:12 ላይ በምድራችን አበባ ታየ በማለት ክርስቶስን አበባ እመቤታችንን ደግሞ አበባው በተገኘበት ምድር ተመስላለች። የአባ ሕርያቆስ የቅዱስ ኤፍሬም ምስጋና ቅዳሴ ማርያምና በውዳሴ ማርያም ላይ ድንግል ማርያም መዓዛ ያማረ ጽጌረዳ አበባ ነች እየተባለ ትመሰገናለች። ማህሌተ ጽጌም እንዲህ አበባ ተመስላለች። ማርያም ሆይ አንቺ የጽጌረዳ አበባ ነሽ፣ አንቺ የተገኘው ፍሬ ደግሞ ጣፋጭ ነው ተባለ ይዘመራል። አበባን ያስገኘች የአሮን በትር ውሃ ሳትጠጣ አፈር ሳትቀምስ አንድ ሌሊት ለምልማና አበባ ያፍርታ ተገኝታ ነበር ቅዱስ ያሬድ ባንቀጸ ብርሃን ላይ ይላል። ደግሞ አቅም ካለ አይደለም በፍጥረታት ሁሉ የተመረጠችና መዓዛ ሕይወት የሆነውን ክርስቶስን ላስገኘችልን ለቅድስተ ቅዱሳን ለኪዳነ ምሕረት ለመብርሃን ቀርቶ ለአንዲት ለወደፊት ግራጎን ለምትሆን ሴት ሽምግልና የሚሰጥ ስጦታ እኮ ነው። ልብ እንበል። እኛ ያየነው የአበባውን መጠን ብቻ ነው። ፈጣሪ ግን በጀርባ ያለውን የልቡን ንጽህናውንና ንፉግ አለመሆኑን ነው። ስለዚህ አቤልን መስዋዕት እንደተቃወመው ለምን ይሄንን ውድ ጠቦት አትሸጠውም? ሌላ አነስ ያለ ለምን መስዋዕት አታደርገው እንዳለው እንክርዳድን መርጦ እንደሰጠ እንደ ቃይል አንሆን። ተቸገረ የለም እያልኩ አይደለም። ተቸገረን ህዝብ አንድ ግለሰብ ብቻ ሊያስተካክለው የሚችል አይደለም። እንደ ሀገር እንደ ማህበረሰብ ሁላችንም ችግር ውስጥ ነን። ሁላችንም ማስተዋሉን ያድለን። መስዋዕተ አቤልን የተቀበለ አምላክ ሁላችንም ባለን አቅም የምንሰጠው መስዋዕት ጌታችን መድኃኒታችን ኢየሱስ ክርስቶስ ይቀበል። የምታስታውሱ ከሆነ ይሁዳም ያችን ሴት ተቃውሟት ነበር። ያች ሴት ለኢየሱስ ክርስቶስ እጅግ በጣም ውድ የሆነውን ሽቶ ወስዳ
አፈሰሰችበት ይለናል አይደለ? ነገር ግን ይሁዳ እንዴት ለድሃ አይሰጥም ይሄ ነገር ውድ ነው እንዴት እንደዚህ ይደረጋል ብሎ ተቃውሟት ነበረ። ስለዚህ ወገኖቼ ብናስተውል መልካም ነው። ሌላኛው ደግሞ ባምቢ ሀበሻ ያደረገችው ነገር ነው። ወይም ባምቢ ሀበሻና አንድ ወንድ ልጅ ሰሞኑን ያመጡት ትሬንድ አለ። እሱ መርጌታ ይችላል የሚል ነገር ነው። ቆይ መጣሁ። የት ነህ? ሽንት ቤት መጣሁ። እንዴ እኔን ለማንጠረህ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። እሺ አብሬ ልምጣው። መጣሁ። መርጌታ ይችላል። ሀኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። ባምቢ ሀበሻን እረፍ እያላችሁ ይህን ቪዲዮ ላኩላት፣ ሜንሽን እያደረጋችሁም አድርሱላት። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉ በማክበር ጠይቃለሁ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይሄ የጥፋት መንገድ የህግ ተጠያቂነት ሊያስከትል የሚችል ነገር ነው። ምክንያቱም በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንግጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት እላለሁ። አመሰግናለሁ። መርጌታ ይችላል። ሄሎ መርጌታ። አቤት መርጌታ። ወዬ መርጌታ። ምን አሉኝ መርጌታ? ይሄን መረጃ እጅግ በደንብ አድርጋችሁ ሊንክ ሪፖስት አድርጉ። ይችላሉ መርጌታችንን እንጠብቃቸው እያላችሁ ሁላችሁም ኮመንት አድርጉ። ሁላችሁም ኦርቶዶክሳውያን። አሁን ደግሞ ፎሎወር ለመሰብሰብ አዲስ መንገድ ይዞ የመጣ ልጅ አለ። አቶ ኃይሌ የሚል ነው ፌስቡክ ገጽ ነው የቲክቶክ ገጹ ወደ 8000 ተከታይ ያለው ከታችን ባምቢ ጋር በመሆን አንድ ቪዲዮ እየሰራ ይገኛል። እሱ የሚሰራው ቀልድ የሚመስል ግን በጣም አደገኛውን አስተምሮ ነው ይዘ የመጣው። መርጌታ ይችላሉ የሚል ማለት ነው። በሱ ቤት እንደ ቀልድ እያደረገ የሚናገረው የአባቶቻችንን ክብር የሚነካ የአባቶቻችንን ስም የሚያጎድፍ ፍጹም ትክክል ያልሆነና አደገኛ አካሄድ ስለሆነ በአስቸኳይ እንዲታቀብ ይሄን ቪዲዮ እንሰራለን። እንደ ቀልድ እየሳቅላለን፣ እንደ ቀልድ ላይክ ሼር ያደረግን ያለን እናስተውል። መርጌታ ይችላሉ ያለ የሚሰራበት ሐሳብ አባቶቻችን ወይም መርጌታ ተብሎ የሚመጣው እሳቤ እንደ ሌላ ምልከታ እንዲሆን ተደርጎ ከዚህ ከመስተፋቅር ከመስተዋድድ ጋር በሚባል ነገር አገናኝተውት አባቶቻችንን ስማቸውን ለማስጠፋት በቀልድ መልክ ይዞ የመጣ ይህ ሰው ነው እና ትክክል አይደለም የሰራው። ትክክል ሊሆንም አይችልም። በአስቸኳይ ይሄን ነገር ማቆም አለበት። አባቶቻችንን ክብራቸውን ማስጠበቅ አለብን። በጉባኤ ቤት ከልጅነት ጀምረው ተምረው በምርግትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየመሩ ያገለገሉ ዘመናቸውን ሁሉ ለቤተክርስቲያን ሰጥተው ያሉ አባቶችን ክብራቸውን ማስጠበቅ ምንችሎኛል። ለስም ግን ኦርቶዶክስ ነን ኦርቶዶክሳውያን የምንልኛ በቀልድም በፌዝም እያደረግን አባቶቻችንን ክብር የሚነካ ነገር ባንሰራ መልካም ነው። መርጌታ ምን እንደሆነ ታውቃላችሁ? እናውቃለን። የእውነት ስለማናውቀው ነገር እንደ ቀልድ እያነሳን አባቶቻችንን ማሰደብ ትክክል አይደለም። እልባት ይሰጥበት። በአስቸኳይ ይሄ ቪዲዮ እንዲጠፋ መጥፋት ብቻ ሳይሆን ይሄን ሐሳብ በአስቸኳይ እንድታቆም ወንድማዊ መልእክታችንን እናስተላልፋለን። ቅድሚያ በፐብሊክ ደረጃ ስለሰራው ነው ይሄንን ቪዲዮ ይሰራ አይደለም ነው። አባቶቻችን ላይ ያልተገባ ስም የተለጠፈ የሚደረገው ነገር እንዲቆም እንፈልጋለን። በትክክል ይሄ ልጅ በቀልድ እያስመሰለ ሙሉ በሚባል ደረጃ ኮንተንቱ እንደዚህ ነው። መርጌታ ይችላል። በሚገርም ሁኔታ ደግሞ አብራው የምትሰራው እህታችን ባምቢ ነች። እኛም ብንሆን የምናፈምሰውንና የምንከተለውን ሰው ማወቅ መቻል አለብን። በዚህ ልክ አባቶቻችንን አውርዶ ሲያይ መርጌታ የሚባለው ስም ቀጥታ ከድግምት ጋር እንዲያያዝ እያደረጉ ነው እየሰሩ ያሉት። አስተውሉ። አሁን ለቀልድ ለፌዝ ብላችሁ የምትሰሩት ነገር ነገ ምን አይነት ጦስ ይዞብን እንደሚመጣ አታውቁም። እናንተ እንደዚህ ያላችሁ ያላገጣችሁ ሌላ ሰው የፈለገውን ቢል ምንም
እኮ አይገርምም፣ አይደንቅም። መጀመሪያ መከበር ያለበት ከቤት ነው። ክብር የሚጀምረው አባቶቻችንን ልናከብራቸው ይገባል። እኛ ስናከብራቸው ሌሎቹ ሊያከብሯቸው የሚችሉት። እናንተ በቀደዳችሁት መንገድ ሌሎችም እየገቡ ለአባቶቻችን ያልሆነ ስም እየተሰጠ ነው እና ወንድማችን እንዳለው መርጌታ የሚለውን ስም ለመያዝ መርጌታ የሚለውን ማዕረግ ለመቀበል ብዙ የሚለፉበት መንገድ አለ፣ ብዙ የሚጥሩት ጥረት አለ፣ ብዙ የሚማሩት ትምህርት አለ። ከዛም አልፎ ደግሞ ቤተክርስቲያንን እያገለገሉ የሚገኙ አባቶቻችን ናቸው። ይህንን ስንል ግን ሁሉም ንጹህ ነው ማለት አይደለም። ያ ማለት ግን መርጌታ ተብሎ የሚጠሩት በሙሉ ይሄ ልጅ የሚለውን አይነት ስራ ይሰራሉ ማለት አይደለም። ምናልባት እነዛኞቹ ፕሮሞሽን እንዲሰሩላቸው ከፍለዋቸው ሊሆን ይችላል፣ አናውቅም። አሁን ላይ ከተከፈለ ምንም ነገር ይሰራል። አረ ክፍያው ይቅር፣ ለላይክና ለሸር ለፎሎ ተብሎ በጣም ብዙ ነገር እየተሰራ እያየን ስለሆነ ማለት ነው። ስለዚህ ባምቢ እህታችንና ተኛው ወንድማችን ከምታደርጉት ነገር ተቆጠቡ። ቪዲዮአችሁንም በአስቸኳይ አጥፉ። ሌላኛው በዳንግላ የሙስሊሞች ኢማም በጠራራ ፀሐይ ተገድሏል። በዚህ ሰዓት በተሰማ አስደንጋጭ ዜና በዳንግላ ከተማ አንድ ኢማም መገደላቸውን ተከትሎ በማህበረሰቡ ዘንድ ቁጣን ፈጥሯል። በትላንትናው ዕለት በዳንግላ ከተማ ልዩ ስሙ ቀበሌ 2 በሚገኘው በሁጥባ መስጊድ ውስጥ በኢማምነት ሲያገለግሉ የነበሩ ሼህ ሱፊያን መሐመድ ባልታወቁ አካላት በጥይት ጥቃት ሕይወታቸው ማለፉ ተሰምቷል። የአራት ልጆች አባት የሆኑት እኚህ የሃይማኖት አባት ትናንት ምሽት የኢሻ ሰላትን አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነው ይህ አሰቃቂ ጥቃት የደረሰባቸው ተብሏል። ክስተቱን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ህዝባዊ ቁጣ የተቀሰቀሰ ሲሆን የከተማዋ ህዝበ ሙስሊም አደባባይ ላይ በመውጣት ድርጊቱን በጽኑ አውግዟል። ፍትህም እየጠየቀ ይገኛል። የመስጂዱን ኢማም የመንግስት ወታደር ገደለው። ዛሬ በዳንግላ ከተማ ክርስቲያኑ ሙስሊሙም ሰላማዊ ሰልፍ ላይ ነው። በዳንግላ ከተማ የሁጥባ መስጂድን ኢማም የመንግስት ወታደር ገሎት ክርስቲያኑ ሙስሊሙም ኧረ ፍትህ የትነሽ እያለ በምታዩት መልኩ በጋራ ይጮሃል። አገዛዙ በአርሲና በተለያዩ ቦታዎች የሃይማኖት ጦርነት ለማስነሳት ቢለኩስም ህዝቡ ግን ይህንን ሴራ ስላረገበበት አሁን ደግሞ በዳንግላ ከተማ የሁጥባ መስጂድን ኢማም ገለውታል የመንግስት ወታደሮች። ታዲያ ይህንን ደግሞ ክርስቲያንና ሙስሊሙ በምታዩት መልኩ ወጥቶ እያወገዘው ይገኛል። መንግስት ገዳይ ነው፣ መንግስት የሃይማኖት መሪን እየመረጠ ይገላል ይሉታል። ተመልከቷቸው። እንደሰማችሁት ነው። እኚህን ኢማም የመንግስት ታጣቂዎች ናቸው የገደሏቸው። እናም እኛ የያዝነው ይህንን አጀንዳ ለማስቀየር ብዙ እየተጣረ ይገኛል። ነገር ግን እውነቱ ይሄ ነው። እነዚህ ንጹሐን ሙስሊሞችን ቢሆን አምነውበት እየተናገሩና መንግስትንም ጭምር እየተቃወሙ ይገኛሉ። በአርሲ የኦርቶዶክሳውያን ግድያና አፈና አሁንም እንደቀጠለ ነው ያለው። በጣም በሚያሳዝን ሁኔታ በ20 ሌሊት ለ21 አጥቢያ ማለት ነው ሰኔ 20 ለ21 አጥቢያ የአራት ልጆች አባት የሆነውን ሰው አፍነው ከወሰዱት በኋላ ድብደባና ተኩስ አድርገውበት ነበር። ነገር ግን ወዲያውኑ አልሞተም። ትናንትና በቦምሳ ሆስፒታል ነው የሞተው። ስሙ ሚሊዮን ነጋሽ ገለታ ይባል ነበር። የአራት ልጆች አባት ነበር። እንዲሁም እገታ የተፈጸመባቸው 3 ሰዎች አሉ። ከነዛ መካከል ላይ አንደኛው ደጀኔ ታደሰ ድንቁ ይባላል፣ መምህር ነበር። ሁለተኛው ንጋቱ መኩሪያ ሲሆን ሶስተኛው አባይ እርዳ ይባላሉ። እነዚህ 3 ሰዎች ታፍነው ተወስደዋል። የሟቹ ግን ዛሬ ስርዓተ ቀብሩ እንደሚፈጸምለት ተነግሯል። ምናልባት ቪዲዮ ከመጣልኝ ወዲያውኑ ለእናንተ የማስተላለፍላችሁ የሚሆነው። አሁንም ቢሆን በአርሲ ላይ የኦርቶዶክሳውያን ማጽዳት ዘመቻ እየተከናወነ እንደሆነ በጣም ትልቅ ማሳያ አብነት ነው ብዬ አስባለሁ። ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለአርሲ ኦርቶዶክሳውያን። ኦርቶዶክሳውያን ላይ የሚደረግ ሞት፣ መግደል ይቁም ይቁም። ቤተክርስቲያን ማቃጠል፣ የአባቶች ሞት ይቁም። ትላንት ፊደል ቀርጻ ሀገር ያስከበረች ኦርቶዶክስ ናት። ሞት አይገባንም አይገባንም። እኛ ኦርቶዶክሳውያን ከጥላቻ ፍቅርን ከመግደል ይቅርታን አባቶች ስላስተማሩን እንጂ ፈርተን አይደለም ፈርተን አይደለም። ኦርቶዶክስ ሀገር ባስከበረችው ኦርቶዶክስ ፊደል መቀረጸችው ኦርቶዶክስ ቀን ባስቆጠረችው ስጦታ ሞት፣ መግደል፣ ቤተክርስቲያን ማቃጠል
ኦርቶዶክሳውያን ፍትህ ከመንግስት ፍትህ ከአባቶች ፍርድ ከመድኃኔዓለም እኛ የጎፋ ዞን ኦርቶዶክሳውያን ለአርሲ ህዝብ ለአርሲ ኦርቶዶክሳውያን ድምፃችን እናሰማለን። ፍትህ ለኦርቶዶክስ ፍትህ ለኦርቶዶክስ። በአርሲ የሚገኙ ወንድሞቻችን አሁንም ድረስ ሰቀቀኑ፣ አሁንም ድረስ ግፍና ግድያው እንደቀጠለ ነው። እንደሰማችሁት ማለት ነው። መቼ ነው ይሄ ነገር የሚያበቃው? መቼ ነው የሚያልቀው? መቼ ነው በቃችሁ የምንባለው? መቼስ ነው ፍትህ ወደኛ ፊቷን የምታዞረው? መቼ? ለምንድን ነው ይሄ ነገር እየተሰማን ባልተሰማ እየታለፈ ያለው? የእውነት ይሄ ነገር በጣም አሳሳቢ ነው። በጣም ዝም ብሎ ውስጥ ለውስጥ እያለቁ ነው ወይንስ ሙሉ ለሙሉ ከተጸዱ በኋላ ነው የሚያልቀው? ማለት በቃ ሲቆጣጠሩት። ሌላኛው ብዙሃኖችን ያስቆጣው የዋልድባ መነኮሳት ጉዳይ ነው። ትንሹ ምንድን ነው ያሉት የሚለውን እንመልከት። እዚህ አይነት ነገር የማደናገር ልታደናግር የመጣች ስለሆነች እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቆመን ቁጭ ብለን የምንነጋገረው ያወርደው ይሄንን ቪዲዮ ቢያስተካክልን፣ ማስተባበያ ይሰጥበት፣ ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትም ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ እመቤታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ እኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደር ባህር ዳር ሲገኝ የት ነው የመጡ አባ ዳልሻ ሴቶቹ ገዳም ነው የሚባል በጣም በሚያሳዝን መንገድ እና ይሄንን ቢያደርግ መልካም ነው። ቪዲዮ በጣም ቫይራል ስለወጣና ብዙሃኑ እየተነጋገሩበት ስለሆነ በእርግጠኝነት ሰምታችሁታል ብዬ አስባለሁ። አባቶቻችን ይህንን ጉዳይ ለምን በቃ አትሉ? ለምን አይበቃም? ጋዜጠኛውን ብትሆን ተክልዬ እኔ በጣም የምወድህ የማከብር ጋዜጠኛ ነህ። ነገር ግን ስራቸው ያሉ ስራዎች ጥሩ አይደሉም፣ ትክክል አይደለም። እሸቱ ላጠፋው ጥፋት ይቅርታ ጠይቋል አይደለ? ይቅርታ አድርጉልኝ እያንዳንዱን በማስረጃና በመረጃ ይሄ ማለት ከዚህ አንጻር ነው፣ ይሄ ከዚህ አንጻር ነው ብሎ በራሱ ሚዲያ ይቅርታ ጠይቋል። ስለዚህ ይሄ ልጅ አሁን ምን አድርግ ነው የምትሉት? ስንቴ ነው ይቅርታ የሚጠይቀውስ? ይሄ ነው ትክክለኛ ሃይማኖታችን የሚያስተምረውስ? ይሄ ነው ወይ? አባቶቻችን ለምን የምታስተምሩንን ነገር አትኖሩትም? መጽሐፍ ላይ ምንድን ነው የሚለው? ወንድምህ ቢያጠፋ መጀመሪያ ለራሱ ንገረው ነው የሚለው አይደለ? መጀመሪያ ለራሱ ንገረው፣ አልሰማም ካለ ደግሞ በሰው አስመክረው ነው የሚባለው። ከዛ የሆኑ ስቴፖች አሉ። እነዛ ስቴፖች ካለፉ በኋላ እምቢ ብሏል ይሄ ሰው፣ ይሄ ነገር ይደረግ ብላችሁ ብትወጡ እኛም እንቀበል ነበር። ነገር ግን እሱ ይቅርታ ጠይቆ እናንተ ደግሞ ይሄንን ኢሹ ደጋግማችሁ የምታነሱት ምንድን ነው? ይሄ የመጀመሪያው ጥያቄ ነው። ሁለተኛ ደግሞ እዚህ ላይ የሚጠቅሷት ሴት አለች፣ ሴት መነኩሴ እሸቱ እየሰራበት ቪዲዮ ላይ በነገራችን ላይ እሸቱ መጀመሪያ ቪዲዮን ሲለቀው እኔ ራሴ በግሌ ትንሽ ያከክ አድርጎኛል። ይሄ የሚሯሯጡበት ፓርት ምናምን መጀመሪያ ቪዲዮን እንዳየሁት ነው። ግን ለመልካም ስለሆነ የተጠቀመው እናቶችን ለማገዝ ስለሆነ የተጠቀመው ኦኬ ብለን የምናልፈው ነገር አለ። እንደዛ አለፍ ነው እንጂ የእውነት ለመናገር እኔ እዛ ራሱ መነኩሴ አልመሰለችኝም። ሲሯሯጡ ልብሱን ለብሰው አክት እያደረጉ ብዬ ሁሉ ደምድሜ ነበር። ምክንያቱም ሲሯሯጡ ያለው ነገር በጣም ዓለማዊ ይመስል ነበርና እዛ ላይ እኔ ራሴ ትንሽ አልተመቸኝም ነበር። ግን የሄደበት ርቀት ገዳሙን ለማገዝ ከሆነ ድረስ ዝም ብለን የምናልፈው ነገር አለ አይደል? አንዳንዴ ሰው ዝም ብለን አለፍ። ግን አባቶቻችን መጥታችሁ በተደጋጋሚ እያላችሁት ያለው ነገር ጥሩ አይደለም፣ ትክክል አይደለም፣ በቃ ልትሉ ይገባል። እንደገና ደግሞ እሱን ቀጥታ ለምን አታናግሩትም? ለምን ቀጥታ እሱን ሄዳችሁ እንደዛ አጥፍታ ልጃችን ለምን አትሉትም? እና ወደ እንትኑ ስመለስ እዚህ ጋር የሚጠቅሷት ሴት እሸቱን ዶክመንተሪ እንዲሰራላቸው ያነጋገረችው መጥቶ ቀርጸው እንዲያደርግ ምናምን ያደረገችው መነኩሴ ነች። አሁን የሚያናግሯት ማለት ነው። አሁን እነሱ በተደጋጋሚ የሚጠሯት ነገር ግን እዚህ ቪዲዮ ላይ በደንብ ብትሰሙት ያቺ ሴት መነኩሴ አይደለችም። ግን መነኩሴ ነች እንትኑ ላይ ስትታይ መነኩሴ አይደለችም። ምንኩስና የት የተቀበለች ብለን ስንጠይቃት እዚህ ቦታ ትለናለች። እዛ ቦታ ሄደን ስናጣራ ጭራሽ አልሰጠናትም፣ አናቃት እንባላለን። ከዛ ደግሞ እዚህ ቦታ ነው ትለናለች። እዛ ደግሞ ሄደን ስናጣራ አረ እኛ ጋር ተቀበለችም ይሉናል አሉ ማለት ነው። እና ትክክለኛ መነኩሴም አይደለችም አሉ። እኔ እዚህ ጋር ጥያቄ መጠየቅ የምፈልገው ነገር ለምን እስከዛሬ ይህችን ሴት አላወገዛችኋትም? ለምን ገዳሙን ለቃ እንድትወጣ አላደረጋችኋትም? ትክክለኛ መነኩሴ እንዳልሆነች እያወቃችሁ
አሁን የእሸቱ ጉዳይ ሲነሳ እሸቱ ጋር አስታካችሁ ለመናገር አስፈለገ? የእውነት ተው አባቶቻችን እንደ አባት ሁኑ። በውስጥ ማለቅ ያለበት ነገር በውስጥ ብትጨርሱ። የምር የገዳም ጉዳይ ከሆነ ያሳሳችሁ ቪዲዮም እኮ እንዲጠፋ ራሱ ብትፈልጉ ቀጥታ እሱን አናግራችሁ እሱ ቪዲዮ ሰርቶ ይቅርታ ከዚህ አንፃር አጥፍቻለሁ ቪዲዮ ሊጠፋ ነው ብሎ ራሱ ሰርቶ ራሱ ማስተባበያ ማድረጉ እንዲጠፋ ማድረግ ይቻላል። ግን እናንተ ቀጥታ እሱን ከማናገር ይልቅ ዘወር ብላችሁ በሌላ ሚዲያ ላይ ሄዳችሁት ይሄ ራሱ ደስ አይልም። ምን እንደተፈለገ አላውቅም። እግረኛው ሚዲያ በራሱ አይ እሱ ጋር ሂዱ ብለህ አንተ ራስህ ይህን ነገር መጨረስ ትችል ነበር። ይህን ነገር ሰላም እንዲወርድ ማድረግ ትችል ነበር። ግን ተክልዬ ራሱ ያደረከው ነገር ትክክል አይደለም። በቃ ልትሉ ይገባል። ለእነዚህ አባቶች ጥያቄ አቅርቤ ነበር፣ እስካሁን ግን መልስ የለም። የተጎዱትም አዲስ አበባ ድረስ መጥተው ተናግረዋል። የዋልድባን ገዳም ታሪክ ያበላሸው እሸቱ ነው ወይስ እናንተ? የገዳሙን ሕግና ደንቡን የጣሰ እናንተ ናችሁ ወይስ ዶንኪቲዩ? በገዳሙ የሚኖሩትን ምስኪን መናኛ አባቶችን ደብድባችሁ ያባረራችሁት እናንተ? የመነኮሳቱን መኖሪያ ያፈረሳችሁና ያቃጠላችሁ እናንተ? ተው እንጂ ብዙ እናውቃለን እኮ አንናገርም ብለን ነው እንጂ 800 መነኮሳትን በየሜዳው የበተናችሁት የት እንደገቡ እስካሁን የማይታወቁ ይኑሩ ይሙቱ እስካሁን ድረስ ድምጻቸው የጠፋ ያለበት መጀመሪያ የገዳሙንና የመነኮሳትን ክብር ያዋረዳችሁትና ዝቅ ያደረጋችሁት እናንተው ናችሁ። አስፈላጊ ከሆነ እንዳለ ያደረጋችሁትን ቀኑን እየጠቀስኩኝ ይመጣሉ። በደብረ አባይ፣ በአዲያ አባት፣ በሽረንዳ ስላሴ የተሰደው የነበሩት ገዳማውያንን እንዴት ረሳችሁ? መነኩሴ ክላሽ ይዞ ዱላ ይዞ መነኮሳትን እየደበደበ ሲያባረር ያየነው እናንተ ጋር ነው። እናንተ ያበላሻችሁትና የጣሳችሁትን የገዳሙን ሕግ ማን መጥቶ እንዲያስተካክለው ነው? እናንተ መነኮሳትን ደብድባችሁ ስታባረሩ፣ መኖሪያ በዓታቸውን ስታፈርሱና ስታቃጥሉ ጽድቅ ሌላው ሲናገር ኃጢአት የሚሆንበት ምንም ምክንያት የለም። መጀመሪያ ያጠፋችሁት እናንተ ናችሁ። በጣም ብዙ የምናውቀው ነገር አለ፣ እንድንናገር አትገፋፉን። እሸቱ ስጋ የለበሰ በ9 ወር ተወልዶ አድጎ ምናምን በደቂቃ ሰብስቦ ካሳመናችሁ እኔ ሌላ ጥያቄ ፈጠረብኝ። ያ የማይሞተው የማያረጀው ከአዳም ጀምሮ ያለው ኤክስፒሪየንስ በማሳት እጅግ በጣም ኤክስፒሪየንስ ያለው እንዴት ነው እየታገላችሁት ያላችሁት? እንዴት ነው እያሸነፋችሁት ያላችሁት? እኔ እዚህ ጋር እሸቱ ትልቅ ሚስጥር ነው የገለጠው። እርሶም በንግግሮት የነገሩን እሱ በደቂቃ ነው ያሳመነን ካላችሁ ብዙ ነበራችሁ። ብዙዎቹን አንድ እሸቱ ካሳመነ እያንዳንዳችሁ ለየብቻ የሚፈትነው ያ እግዚአብሔርን ራሱ የሚፈትነው ከአጅሬ ጋር እንዴት ነው ያላችሁት ታዲያ? እንዴት ነው ፍሬንድ እየፈተናችሁ እየወደቃችሁ ነው ወይስ እያለፋችሁ? እሸቱ ከጣላችሁ እዛ አታልፉም። የምሬ ነው እንደ ቃሉ ስናገር። በነገራችን ላይ የሚሰማኝ የኔ አስተያየት እዚህ ላይ የሆነ በእሸቱ ምክንያት የሆነ ሊጠራ የፈለገ ነገር እንዳለ ይሰማኛል። እግዚአብሔር እሸቱን እንደ ምክንያት አስነሳው እንጂ አሁን ላይ እንግዲህ ወደፊት የምንሰማው ነገር ይኖራል። የሚጠራ ነገር የሚስተካከል ነገር ወይም እኛ ማወቅ ያለብን ነገር እዛ ገዳም ውስጥ ሊኖር ይችላል በእሸቱ ምክንያት ብዬ ነው ማስበው። እሸቱን እንደ መንገድ እየተጠቀመው ይመስለኛል እግዚአብሔር። የሆነ የምናውቀው ነገር ወይም እንዲጠራ የተፈለገ ነገር እንዳለና እንደሚጠራም ጭምር ይሰማኛል። ይሄ የኔ አስተያየት ነው። ወደፊት አብረን የምናየው ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ የመጀመሪያ ውይይት አደረግን። ደስ ብሎኛል። አንዳንድ ጊዜ የረጅም ዓመት ድካምህ፣ ጥረትህ፣ ልፋትህ ለህዝብ ቀርቦ ውይይት ሲደረግበት ማየት በጣም ነው የሚያስደስተው አይደለ? እና ዛሬ በጣም ከስሜት ጋር እየታገልኩ የነበርኩበት ቀን ነበር እና ብፁዓን አባቶች በተገኙበት እንዲሁም ደግሞ ከፍተኛ የመንግስት ባለስልጣናት እንዲሁም የህግ ባለሙያዎች በተገኙበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ የመጀመሪያ ውይይት አደረግን እና ዛሬ ሰኔ 20 2018 በጣም ደስ የምትል ቀን ነች። በተለይ ለእኔና ለጓደኞቼ ለባልደረቦቼ ለአብይ ኮሚቴው አባላት እንዲሁም ደግሞ ለመምሪያው ለህግ መምሪያውና ለጠቅላይ ቤተ ክህነት በጣም ደስ የሚል ቀን ነበረ። ለምን ብትሉ እንግዲህ የዛሬ 2010 ጀምሮ ነበር ይህንን ረቂቅ ሲዘጋጅ የነበረው። 2013 ደግሞ በከፊል ያለቀው ቀረበ። 2015 ቅዱስ ሲኖዶስ ረቂቅ አዋጁን አጽድቆ ለፓርላማ ይቅረብ ተባለ። በመሀል ላይ ደግሞ የተለያዩ የቤተክርስቲያን መከራ መጣና ለጊዜው ምን ሆነ ማለት ነው ሆልድ ተደረገ። ከዚያ በኋላ እንግዲህ አንዳንድ ፕሮግረሶች ታዩና ለምን በቃ አሁን ጊዜው ነውና ለፓርላማ ሊቀርብ ይገባል፣ ይህን ከዚያ በፊት ከሚመለከተው አካል ጋር ውይይት ይደረግ የሚል የመጀመሪያው ውይይት ተደርጓልና
እውነት በጣም ደስ ብሎኛል። ስለዚህ ቀጣይ ደግሞ ከሊቃውንተ ቤተክርስቲያን ከማህበረ ምዕመናን ወምዕመናት ጋር ከሰንበት ትምህርት ቤቶች ከማህበራት ጋር ከተለያዩ ተቋማት ጋር እንዲሁም ከመንግስታዊ ተቋማት ጋር ዝርዝር የሆኑ ውይይቶች ተደርገው ዳብረው ቤተክርስቲያን የፍትህ ስርዓት ምንጭ የህግ ምንጭ መሆኗን የበለጠ የምታረጋግጥበት የራሷን ነፃነት የምታረጋግጥበት ማንም እንደፈለገ የማይፈነጭባት ካህናቱ በአግባቡ የሚዳኙበት በአግባቡ መብታቸውና ፍትህ የሚያገኙበትን ተቋም የመገንባት አንድ ስቴፕ እየሄድን ነው ያለነው። በራሷ አስባችኋል? ቀኖና ቤተክርስቲያንን ጣሰ የተባለ ግለሰብ እንደፈለገ ከነልብሷ ከነመስቀሉ ወጥቶ እንደፈለገ ሲፈነጭባት የነበረው ግን ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግና ስርዓት ሲዳኝ ካህናቶቿ አገልጋዮቿ በሙሉ ባለማዊ ፍርድ ቤት ሳይሆን በራሷ የፍትህ አደባባይ ላይ ሲዳኙ የቤተክርስቲያንን ክብርና ልዕልና ቤቷ ሆነው ሲያዋርዱ ያሉትን ከላይ እስከታች ያለው መዋቅር ላይ ያሉትን የሚዳኙበት ስርዓት በራሷ ፍትህ በራሷ ዳኝነት በራሷ መጽሐፍ ሲዳኙ እንደማየት የሚያስደስት ነገር የለም። እግዚአብሔር አምላክ ይሄንን ጊዜ አሳይቶኝ ቀሪውን እድሜን እሱ እንደፈለገ ቢያደርግ ደስ ይለኛልና ለማንኛውም በጣም ደስ ብሎኛል። ስለዚህ ብዙዎች ይህን ነገር ሐሳብ በተለይ የህግ ባለሙያዎች በቤተክርስቲያኗ ውስጥ ጥሩ ዕውቀት ያላቸው ሊቃውንተ ቤተክርስቲያን መመሪያ አሁን የተዘጋጀ ያለው ነገር አይተው ኮሜንት እንዲያደርጉ ሐሳብ አስተያየት እንዲሰጡ ኮፒ ሊንክ ሼር ፖስት አድርጉ። አመሰግናለሁ። ፕሮግራማችን ይህንን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።